እጅግ በጣም እምወዳችሁ ምትወዱኝ የኦርቶዶክስ ቲዩብ ቤተሰቦቼ እንደምን አላችሁ እንደምን ቆያችሁ? በምን አይነት ሞራል በምን አይነት ስሌት በእውነት በምን አይነት ተቀባይነት ነው እነዚህ ሰዎች የነፂን ቦታ ሊተኩ የሚችሉት? ቅስቀሳ እያደረገ ነው። አንዳንዶች ቪዲዮም እየሰሩ ወይ ሸዋፈራው ወይ እንዳልክ ይስሩት የሚል ቅስቀሳ እየተደረገ ነው። ይሄ ጉዳይ የሃይማኖት እንደሆነ አላውቅም። በእውነት ይሄ ነገር እውነት ከሆነ ኢቢኤስ የራሱን ጉድጓድ እየቆፈረ ነው ማለት እንችላለን። እጅግ ከምንወደው ነፃነት ወርቅነህ ህልፈት በኋላ ኢቢኤስ በኦፊሻል አካውንቱ ህዝቡን በሱ ቦታ ማንን እንተካ ብሎ ህዝቡ ራሱ የፈለገውን ሰው ጥቆማ እንዲያደርግ ጠይቆ ነበር በይፋ እና በእውነት እየሰማን ያለው ነገር በጣም ዘግናኝ ነው ብዬ መግለጽ እችላለሁ። ውድ ቤተሰቦቼ በዛ ጉዳይ የምናነሳው ነገር አለ። እንዳልክና ሸዋፈራው ደሳለኝ በጣም ይገርማል እኮ እግዚአብሔርን በዛ ጉዳይ የምናነሳው ነገር አለ። በእውነት እውነት ነው እየሰማ ያለው ነገር የሚለውን አብረን ምናይ ይሆናል። ወቅታዊ ጉዳዮች አሉ። ትልቅ ዘንዶ እንግዲህ በጣም በረከታችንን ስበላ የነበረው ዘንዶ አሁን የተመለከታችሁት ቪዲዮ ላይ አርባ ምንጭ አካባቢ አንድ ቦታ ላይ ዘንዶ ሰዎች አገኙና እንደምን ሰነበታቸው፣ አማን ነው፣ ሰላም ነው፣ ፒስ ነው የሚለው ሁሉ ጸበል ሲሄድ እግዚአብሔር ይመስገን የሚለው በጣም አጭር ቪዲዮ ነው የዛሬ ቪዲዮ። ዲያቆን ኃይለ ሚካኤል ነኝ። ቪዲዮን ላይክ አድርጉ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ባለፉት ቀናት የሁላችንንም ልብ የሰበረ እጅግ በጣም አሳዛኝ ዜና ሰምተን ነበር። ውድ ቤተሰቦቼ መምህር ዘላለም ወንድሙ እጅግ በጣም የቤተ ክርስቲያን ልጅ የሆነ ከህፃንነቱ ጀምሮ ቅድስት ቤተ ክርስቲያንን በቅንነት በጨዋነት ያገለገለ ያስተማረ እኛም በኦርቶዶክስ ቲዩብ በዚህ ቻናል ብዙ ጊዜ ትምህርቶችን ተመራናል። ውድ ቤተሰቦቼ ካስተዋሳችሁና ህይወቱን ሁሉንም ለቤተ ክርስቲያን አሳልፎ የሰጠ መምህራችን ላይመለስ ከዚህ ዓለም በሞት ተለይቶናል። በጣም አሳዛኝ ዜና ነው። ቅዱስ ፓትርያርኩ መግለጫ ሰጥተዋል። ቋሚ ሲኖዶሱም ቅድስት ቤተክርስቲያንም መግለጫ ሰጥታለች። አሜሪካ ላይም ሽኝት ተደርጓል እና በጣም ነው ያዘንነው። በጣም ነው እኔ በበኩል ያዘንኩት። እንደ ኦርቶዶክስ ቲዩብ እግዚአብሔር ነፍሱን በአብርሃም በይስሐቅ በያዕቆብ እቅፍ ያሳርፍልን ብለን እንጀምራለን። እስቲ አባታችን አባ ገብረ ኪዳን ስለ መምህር የተጨነቁትን ያረጋጋልን፣ የታሰሩትን ያስፈታልን፣ የታመሙትን ይፈውስልን፣ ለተራቡት ይመግብልን። ዛሬ አሁንስ የሰማሁት ነው መምህር ዘላለም ወንድሙ ወልደ ሰማዕት አርፈዋልና ያው እንደምታውቁ በጣም ወደ 25-30 ዓመት ሲያስተምር በትምህርቱም በህይወቱም ነውር ያልተገኘበት ወንድማችን ነውና ብዙ ሰው ከዚህ ቤተክርስቲያን ውስጥ እየኖረ ወጥቷልና ሳይጠፋ ሳይለወጥ ያስተማረ መምህራችን ነው። አንደበቱም ሳይለወጥ ሃይማኖቱ ሳይለወጥ በህይወቱ ነውር ሳይገኝበት አበል ሳይቀበል በራሱ ትኬት እየቆረጠ በገንዘቡ የሚያስተምር መምህር ነበር። እሱ አርፏል። ነፍሱን በአጸደ ገነት ያኑርልን። መምህራንን ደግሞ ይተካልን። መምህራንን ይተካልን። ነፍሱን በአጸደ ገነት ያኑርልን መድኃኔዓለም አምላካችን። ከዚህ የበለጠ ምንም አንልም። ኮሜንት አድርጉ አልላችሁም፣ ግን በልባችሁ በቃ አሁን ሁላችሁም አጠር ያለች ጊዜ ወስዳችሁ ጸሎት አድርጉ። ነፍሱን እንዲምር ነፍስ ይማር በሉ። እግዚአብሔር ነፍሱን ይማርልን። ለመምህራችን መምህራንን ይተካልን አባታችን እንዳሉት ካልን። ውድ ቤተሰቦቼ አጠር ካለ ማስታወቂያ በኋላ እንመለሳለን። መዲናችን አዲስ አበባ እንደ ስሟ አዲስ ሆናለች። እያደገች ባለች ፈጣን ከተማ ውስጥ ልብም የራሱ ማረፊያ ይፈልጋል። የልቦ ማረፊያና የነገውን ምቾት ከሰመር ሪል ስቴት ቶፕ ቪው አፓርትመንት ዛሬውኑ ይምረጡ። ከ16 በላይ ኤምባሲዎች ለቦሌ አየር መንገድ፣ ለመገናኛ እንዲሁም ለአዲሱ ቤተ መንግስት ጎረቤት የሚሆኑበት ዘመናዊ አፓርትመንቶችን በ50% የባንክ ብድር አቅርበንሎታል። ከባለ 2 እስከ ባለ 4 መኝታ ከተጨማሪ ክፍሎች ጋራ በካሬ ከ88,000 ብር ጀምሮ እንዲሁም በ10% ቅድመ ክፍያ በምቹ አከፋፈል አትራፊነቱ የተረጋገጠ ኢንቨስትመንት ባለቤት ይሁኑ። ለአጭር ጊዜ የሚቆይ እስከ 37% የሚደርሰውን ታላቅ ቅናሽ ለመጠቀም ከታች ባለው ስልክ ይደውሉ። ሞት አይቀርም። ሰው በረሃብ ይሞታል፣ በበሽታ ይሞታል፣ በመኪና አደጋ ይሞታል፣ በጦርነት በሰዎች ይሞታል። እንቅፋት ሞቶ እንሞታለን። መራቃችን ትን ብሎን እንሞታለን። ከመጣ አይቀርም። ግን ሃይማኖትን አጽንቶ ምግባርን አቅንቶ ለንስሐ የሚገባ ፍሬ አፍርቶ የአምላክን ቅዱስ ሥጋና ክብር ደም ተቀብሎ ተዘጋጅቶ መሞት ደግሞ መታደል ነው። ሞት እረፍት ነው። ሥጋችንን ነው የሚገድሉት፣ ነፍሳችንን የት ያገኟታል?
ስጋችሁን የሚገድሉትን አትፍሩ ይላል። ነፍሳችሁን መግደል አይቻላቸውምና ይላል ቃሉ የማቴዎስ ወንጌል ምዕራፍ 10 ቁጥር 28 ላይ። ስለዚህ ስጋችንን የሚገድሉትን አትፍሩ፣ ይልቅ አምነን እንሞት። እግዚአብሔር ለሁላችንም ጽናቱን ይስጠን። እዚች ዓለም ላይ ባለን በጣም በጥቂት ጊዜ ለነፍሳችን የሚሆን ስንቅ መቋጠር ሁልጊዜም አንርሳ። ውድ ቤተሰቦች ሁልጊዜም አንርሳ። ኦርቶዶክስ ቲዩብ ዓላማውም ይሄን ነው። ብዙ መንፈሳዊ ነገሮችን ቃለ እግዚአብሔር ለነፍሳችን የሚሆኑ ምግቦችን የምንማርበት ቻናል ነው። ለሁላችንም አይቀርም። ሁላችንም ሀጅ ነን፣ ወደዛው ነንና መምህራችን እንዳሉት ምግባር በሃይማኖት ጸንቶ እንደመሞት ያለ ነገር የለም ብለዋል። ራሳቸው እንዳሉትም በሃይማኖት በምግባር ጸንተው ወደ አምላካቸው ወደ ፈጣሪያቸው ሄደዋል። መምህራችን በድጋሚ ነፍሳቸውን በአብርሃም በይስሐቅ በያዕቆብ እቅፍ ያሳርፍልን። ውድ ቤተሰቦቼ እንኳን ለእናታችን ለእመቤታችን ለወላዲተ አምላክ ለልደታ ለማርያም ወራዊ መታሰቢያ በዓል አደረሳችሁ አደረሰን። ዛሬ መጋቢት 1 ነው። የእመቤታችን ፍቅሯ እርዴት በረከቷ ለሁላችንም ይብዛልን። ወሩን እስቲ ስለ እመቤታችን አጠር ያሉ ቪዲዮችን ሰምተን እንጀምር። አይናችንም መልካም ይይ ጾምም አይደል ጆሮአችንም ስለ እመቤታችን ይስማ። እመቤቴ ማርያም የምለምንሽ የግሸኗ እመቤት የምማጸንሽ የዚህ ሁሉ ነገር የሁላችን ነገር የኢትዮጵያን ነገር አደራ እባክሽ ነይ ብዬ ማርያም። ለኔ ውበት ያለው ሰው ማለት ድንግል ማርያምን የሚወድ ሰው እመቤታችን የሚወድ ሰው በጣም በምድር ላይ ውብ ሰው ነው። ሰው የልብ እጅ አለው፣ የልብ አፍንጫ አለው። በልቡ እጅ እመቤታችን ጌጥ አድርጎ ያዘ ሰው፣ በልቡ አፍንጫ መዓዛዋ የሚሸተው ሰው። ፍቅርሽ እንደ ንጹህ ዕጣን ሸተተኝ፣ ልቤ ደግሞ በፍቅርሽ ወይን ሰከረ ይላል። በምን ያህል መጠን እንደሚወዷትም የኔ ቃሉ ብቻ ነው የሚሰማኝ እና በአባ ጊዮርጊስ መጠን ነው ነገሩ አይገባል። ይሄ ሁሉ ነገር የመጣው ማን ነው? ግን ማርያም አምላክን ብትወልድ የምድር ጌጥ የመነኮሳት ጌጣቸው እመቤታችን ናት። የምድር ጌጥ በሉ እንጂ አው የፍታታችን ጌጥ ሰላም ለኪ ብለን የምንጀምርባት፣ የተክሊላችን ጌጥ ሰላም ለኪ ብለን የምንጀምርባት፣ የማይሌታችን ጌጥ የቅዳሴያችን ጌጥ አንቲዩቱ መሶበ ወርቅ እንተምናቡ ብለን የምንጀምርባት፣ የክህነታችን ጌጥ የጵጵስናችን ጌጥ የዲቁናችን ጌጥ የቁርባናችን ጌጥ የጸሎታችን ጌጥ የሕይወታችን ጌጥ እመቤታችን ናት። ወላዲተ አምላክ እመብርሃን እናታችን ክብርና ምስጋና ይድረሳት። የአምላክ እናት የሁሉ ነገራችን ጌጥ። አቤት አባታችን፣ አቤት አገላለጽ። ፍቅሯ ይብዛልን ውድ ቤተሰቦቼ፣ ፍቅሯ ይብዛልን። እመቤታችን በአማላጅነቷ ከክፉ ሁሉ ሁላችንን ትጠብቀን። በእውነት ማርያምን ይሄን ባልነግር ራስ ወዳድነት ይሆንብኛል። ድንቅ ትምህርት። አንድ አባት ምናሉ እግዚአብሔር ለወደደው የሚሰጠው ድንግል ማርያምን ነው አሉ። እንዴት አልኩኝ። ምን አሉ? ዓለመ መላእክትን ከፈጠረ በኋላ እግዚአብሔር ዝወር ሲል ሳጥናኤል ከፍ ብሎ ራሱን ሲያይ ከሱ በላይ ማንም እንደሌለ ሲያይ እኔ ነኝ የፈጠርኳችሁ ብሎ በመላእክት ዓለም ሽብርን ፈጠረ። የተወሰኑትን አሳተ። መልአኩ ቅዱስ ገብርኤል ተነስቶ አይ የፈጠረን እስክናውቅ ባለንበት እንጽና ብሎ ራሱ ጸንቶ መላእክቱን ስላጸና በአዲስ ኪዳን ለድንግል ማርያም የክርስቶስን መወለድ የብስራቱን ሚስጥር ሊያበስራት ቅዱስ ገብርኤል ተመረጠ። ለምን? ስለጸናና ስላጸና። ኋላም በአዲስ ኪዳን ከሐዋርያት ሁሉ ክርስቶስ ወደ ልቡ የቀረበው ዮሐንስ እስከ መስቀል ድረስ ስለተከተለው ከመፈጸሙ ተፈጸመ ከማለቱ በፊት እነኋት እናት ብሎ ድንግል ማርያምን ለዮሐንስ እናት እንደወጣው ሰጠ። ስለዚህ ድንግል ማርያም እናት ተደርጋ የምትሰጠን ሰዎች ምን ያህል እድለኞች ነን። ድንግል ማርያም የምትሰጠው ለጸኑት፣ ላጸኑት፣ ለጠበቁት ነው እና የድንግል ማርያም ልጆች ሆናችሁ እንኳን ደስ አላችሁ፣ እንኳን ደስ አለን። ያልሆናችሁ ደግሞ ድንግል ማርያም በምልጃዋ ታሳስበላችሁ ልጇ እንድትሆኑ። አሜን አሜን አሜን። በእውነት ድንግል ማርያምን የመሰለች እናት እንዋት እናት ተብሎ ተሰጥቶ አይ አልፈልግም ማለት ውድ ቤተሰቦች አስባችሁታል? እግዚአብሔር በእውነት እህታችን እንዳለችው እግዚአብሔር በእውነት ልቦናችሁን ይክፈትላችሁ። በእውነት ድንግል ማርያም የምታንቋሽሹ ኤቭሪ ታይም የምትሳደቡ አረተው በእውነት
ተቀብለ መጠቀም ሲገባ ለራስ እኮ ነው ድንግል ማርያምን የመሰለች የጌታን እናት አልፈልግም ማለት ለመናገርም እየከበደኝ ነውና ፍቅሯ ይብዛልን። ምን ያህል እድለኞች ግን እኛ ኦርቶዶክሶች ምን ያህል እድለኞች ነን። ከዚህ የበለጠ ፍቅሯ ይብዛልን። ውድ ቤተሰቦቼ በድጋሚ እንኳን አደረሳችሁ። ዛሬ ልደታ ማርያም እናታችን ናት። የተወለደችበት ወራይ መታሰቢያ በዓል የሚከበርበት ዕለት ነው። እንደምታውቁት መጋቢት 1 ነው። ፍቅሯ ይብዛልን መብርሃን። ሁሌ የምትገርሚኝ እናቴ ነሽ፣ መቼም አልከዳሽም። እኔ እናት ወንድሽ ሁሉ ጊዜ ቤታችን አለች መብርሃን። እናቴ የልደታ ዕለት ነው የተወለደችው። እናቴ አርፋለች አሁን ልጅ በቃ ስታገለግላት ነው የኖረችው። እናቴም በሷ ስትጠቀም ነው የኖረችው። ይሄን አውቃለሁ። ዱርዬ ሆኜ ከቤቴ ከኦርቶዶክስ ቤት ሄጄ አውቃለሁ። ጠፍቻለሁ። ማተቤ ወልቆ አያውቅም። መብርሃንን ረስቻት አላውቅም። ማለት እዛም የትም ቤት ሆኜ እምምለው በስሟ ነበር። ይኸው እሷ ታውቃለች። የምታመነው እናቴ ትሙት ካልኩኝና ማርያም ካልኩኝ ነው። እና አሁን እንኳን በአሁኑ የተሰማኝ የነበረ ነገር መምጣት ብዙ አልፈለኩም ነበር። ታውቃላችሁ ያለውን ነገር እኛ ጋር ብዙ ጊዜ አርፈን በተቀመጥንበት በቃ አገልግሎት ተብሎ ምናምን ስለዚህ ደስ ብሎ ነው የምንሄደው። ከዛ ግን ያው የገንዘብ በሉ እንትዳረጉ ምናምን የሚባል አንድ በጣም ትንሽ ጥቂት ልክ ያልሆኑ ሰዎች አሉ። ይረብሻል እሱና ከዛ ሳስበው መብርሃን ስለኔ ምንድነው ያልሆነችው? እሱማ ጌታ እኮ ነው። ልጇማ የዓለም ሁሉ ፈጣሪ እኮ ነው፣ አምላክ ነው እኮ። ሰው ሆና የቻለችው መከራ ብዛቱና ከዛ አንፃር ምን እኔ ኃጢአተኛው ለሷ ምንስ ብሰደብ ምንስ በሆን ይሄ በጣም የደነገጥኩት በቃ ምናልባት እንዲም እንዳስብ ያደረገኝ ልጇ ነው ብዬ ነው ማምነው። እና እውነት እኔ በቃ ማለት ተውት። ይሄ ትልቁ ሚስጥር አምላክን ያክል ነገር በማህፀን መያዝ ምናምን በየቀኑ ሲገርመኝ የሚውል ነገር በየቀኑ ጥያቄ የሚሆንብኝ በየቀኑ ቢመለስልኝ እማልጠግበው ነገር ነው። ማየዬ የኔ እናት ላንቺ ምንም እንባል ላንቺ ምንም እንሁን እንወድሻለን። ሁሌ የምትገርሚኝ እናቴ ነሽ፣ መቼም አልከዳሽም። የኔ እናት እወድሻለሁ፣ እናንተም እወዳችኋለሁ። እንበርታ። ኪስ ውስጥ ያለው ብር ያንተ እንዳይመስልህ፣ የሰጠኸውና የመጸወትከው ብቻ ነው ያንተ። ስትመጸውት ለድሃ የሰጠ ይመስልሃል? አይደለም። አንተ ለድሃው ስትሰጥ ለፈጣሪ እያበደርክ ነው። መጽሐፍ ቅዱስ በምሳሌ ምዕራፍ 19 ከቁጥር 17 ላይ ለድሃ የሚመጸውት ለእግዚአብሔር ያበድራል ይላል። እስኪ አስበው፣ የዓለማት ጌታ ያንተ ባለዕዳ ሲሆን ምጽዋት ማለት ካለ ላይ መቀነስ ሳይሆን በረከትን በወለድ ማሳደግ ነው። የሰጠኸው ብር አንተ ጋር ቢቆይ ይጠፋል። ለድሃው ከሰጠኸው ግን ሰማይ ላይ ተቀምጦ ይጠብቅሃል። ዛሬ ለአንድ ሰው መልካም በማድረግ የፈጣሪ አበዳሪ ሁን። ጾመኛ ነህ? ስለዚህ ይህ ላንተ ነው። ትናንትና ብዙ ሰዎች ኮሜንት ላይ ማስቲካ አለ ወይ የተለያዩ ብራንድ ስሞች እየጠቀሳችሁ ማስቲካ አለ ወይ ብላችሁ ጠይቃችሁኛል። ስለዚህ ልመልስላችሁ። ማስቲካና ከረሜላ አዎ አለው፣ በደንብ አለው። በተለይ ሀገር ውስጥ የሚመረቱ ማስቲካና ከረሜላው ምናልባት እንደ ውጭ ሀገሮች በጣም ስሙዝ ሊሆኑ ይችላሉ፣ ግን ውስጣቸው ጄላቲን የሚባል E120 የሚባል ማለት ነው ኬሚካል ፎርሙላ ንጥረ ነገር ይዟል። እነዚህ ንጥረ ነገሮች ደግሞ የሚጠቀሙት ኢላስቲክ ወይ ደግሞ እንዲሳሳቡ የሚያደርጋቸው ናቸው ብዙ ጊዜ ማለት ነው። ይህ ንጥረ ነገር ላይ በአሁኑ ሰዓት ላይ መጥቷል። ግን ይህ ንጥረ ነገር የሚገኘው ጄላቲን 120 E120 የሚባለው ንጥረ ነገር የሚሰራው ከምንድን ነው ካላችሁ፣ የሚሰራው ቀጥታ ከከብትና ከአሳማ የአጥንት የቆዳና ማለት ነው የጅማች ተረፈ ምርቶች ከነዚህ ውስጥ ቀጥታ የሚመረት ነው። ሌላ ደግሞ ማለት ነው ከጄላቲን E120 በተጨማሪ ካርሚን E441 የሚባል ማለት ነው ኬሚካል ፎርሙላ አለ። ይህ ኬሚካል ፎርሙላ ደግሞ የሚጠቅመው ለምንድን ነው? ቀለሞችን ለማድረግ በተለይ ቀይ ጁሶች፣ ቀይ ከረሜሎችና ማስቲኮች ላይ በደንብ ይገኝበታል። ይህ ከኢንሴክት የሚሰራ ነው። ኮቺኒያ ከሚባል ኢንሴክት የሚሰራ ነው።
ሌላ ደግሞ ማለት ነው እዚህ ውስጥ ተለቅ የሚሉ ማስቲካና ከረሜሎች አሉ። በተለይ የሚሰራው ደግሞ ኦልሬዲ ሚልክ ተብሎ ባይጻፍም ቀጥታ በሌላ ስሙ ላክቶስ ወይ ደግሞ ሶር ክሬም ወይም ደግሞ የተለያየ ስም እየሰጧቸው ቀጥታ ማለት ነው ስማቸውን በተአምር የእንስሳት ተዋጽኦ ብለው ማለት ነው ስም ላይ አያስቀምጡትም። በሌላ ስም በኬሚካል ፎርም ነው የሚያስቀምጠው። ስለዛ ማስቲካና ከረሜላ አዎ በደንብ አለው። የጀርባውን በደንብ እያያችሁ ማለት ነው ግዙ። ቀጣይ ብዙ ኮሜንት የተሰጠኝ ስለ ባኔላ ስለ ወጥ ማጣፈጫዎችና ስለ ተለያዩ ናቸው። ቀጣይ ቪዲዮ ላይ በደንብ ይዤላችሁ ቀርብላለሁ። መልካም እጅግ በጣም አስተማሪ ጠቃሚ መልእክት ነው። ወንድሞቻችን እጅግ በጣም እናመሰግናለን። እዚህ ጋር ያጠር ያለች የአባ ገብረ ኪዳን ትምህርት አለች። እንደምን ሰነበታችሁ? አማን ነው፣ ሰላም ነው፣ ፒስ ነው የሚለው ሁሉ ጸበል ሲሄድ እግዚአብሔር ይመስገን የሚለው እንዲያው እግዚአብሔር ማን ይተርኩሰን እንጂ እውነቴን እኮ ነው የምነግራችሁ። እግዚአብሔር ማን ይተርኩሰን። ምድር ጠቧችሁ እኮ የምትራመዱት ሁሉ ጸበል ስትሄድ ኩምሽሽ በቃ እንዲሁ ለተቸገረ እንድናዝን አረማመዳችን እንኳን ልክ እንዲኖረው ንግግራችን መጠን እንዲያበጅ እግዚአብሔርም አይተርኩሰን እንጂ ተነግረን ሰምተናል እንዴ? እውነቴን ነው። ስለዚህ ስንቶቻችሁን እስቲ አሁን እዚህ ውስጥ ራሱ ብቆሰቁስ እዚህ ከተሰበሰበው ውስጥ እግዚአብሔር በሚያውቀው እግዚአብሔር ነቅሶ ቢያወጣ ሲቸግራችሁ ወደ ቤተ ክርስቲያን የመጣችሁ ስንቶቻችሁ ናችሁ? እሱ ያስተካክለን። በእውነት በተለይ በጾም ሰዓት አስተውላችሁ ከሆነ ሁሉም ሰው ትሁት ነው። ሁሉም ሰው ዝቅ ብሎ በቃ አረ ደስ ሲል ግን ትትና እና ጾሟ ካለቀች በኋላ ምናምን ነው ያው እውነተኛ ማንነታችን የሚታየው የሚገለጠው። የሁሉ ጊዜ ህይወታችን እናደርግ ነው ክርስትናን እንጂ ቤተክርስቲያን ስንገባ ስንጾም ጸበል ስንሄድ ብቻ አይደለም። እንደ ቤተሰቦች እስቲ እዚህ ጋር ደግሞ አርባ ምንጭ ላይ ጋሞ ላይ ይመስለኛል ዘንዶ ተይዞ ጴንጤዎች እስቲ ወዴት እንደቀየሩት እስቲ ነገሩን። አቤት ትልቅ ዘንዶ እንግዲህ በጣም በረከታችንን ስበላ የነበረው ዘንዶ አሁን የተመለከታችሁት ቪዲዮ ላይ አርባ ምንጭ አካባቢ አንድ ቦታ ላይ ዘንዶ ሰዎች አገኙ እና ዘንዶን አይተው ገደሉት እና የፕሮቴስታንት መምህርና ሌሎችም ሰዎች ሰብሰብ ብለው ምን አይነት አስተፍ እያራምዱ ነው? ለዘመናት በረከታችሁን ገንዘባችሁን ሲበላባችሁ ሲሰልብባችሁ የነበረውን ዘንዶ ገደልኩት ይላል የፕሮቴስታንቱ መምህር። ተከታዮቹም ሃሌሉያ ሃርጋዱላ ምናምን አይነት አስተፍ ያራምዳሉ። ይሄንን መልእክቴ ልክ እንደዚህ ለሚታለሉ ፕሮቴስታንት እህት ወንድሞች አድርሱልኝ። ይሄ በቪዲዮ ላይ የምትመለከቱት ዘንዶ የእናንተን ገንዘብ ለዘመናት ሲበላ አልኖረም፣ በረከታችሁንም ሲሰልብ አልኖረም። ይልቁኑ ይሄ ምድራዊ የሆነ እንስሳ የጉድጓድ አይጦችን አዋፍቶችንና ትንንሽ ግልገሎችን ነው እየተመገበ ይኖረው። ለዘመናት ገንዘባችሁን ምጥጥ እያደረገ ሲሰልብ የነበረው ሲበላ የነበረው በረከታችሁን ሲወስድ የነበረው ራሳችሁ ቁጭ ብላችሁ አገልጋያችን ነው ብላችሁ ሾማችሁት ስሪፒስ ለብሶ እየሸወዳችሁ ያለው ሰው ነው። ስለዚህ ባካችሁን ራሳችሁንም ኪሳችሁንም ከነዚህ አይነት ሰዎች ጠብቁ። ይልቁኑ ዋናው መልእክት እሱ አይደለም። እኛ ክርስቲያን እህት ወንድሞቻችሁ በክርስቶስ ፍቅር እጅግ በጣም አብዝተን እንወዳችኋለን። ከኛ በላይ ደግሞ በመስቀል ተሰቅሎ ስጋውን ቆርሶ ደሙን አፍስሶ ዋጋ የከፈለላችሁ የፍጥረታት ሁሉ ጌታ ኢየሱስ ክርስቶስ ይወዳችኋል። ስጋውን የቆረሰው ደሙን የፈሰሰው ለኛ ለክርስቲያኖች ለምናምንበት ብቻ ሳይሆን ለእናንተም ጭምር ለማታምኑበት ነው። ልባችሁ እውነተኛውን ጌታ ክርስቶስ ኢየሱስ እንደሚሻ እናምናለን። ከድራማ ህይወት ውጡና ወደሚደነቀው ብርሃን ተሸጋገሩ። ይሄንን መልእክቴን ለብዙዎች እንዲደርስ በደንብ ኮፒ ሊንክ፣ በደንብ ሼር፣ በደንብ ሪፖስት አድርጉት። በጌታችን በኢየሱስ ክርስቶስ ፍቅር ሁላችሁንም ወዳችኋለሁ። እኛም እንወዳለን። ፈለጋት ናቴዎስ፣ እስቲ ስለ ነፂ እየተሰሙ ያሉ ነገሮችን ርዕስ አድርገው የተነሳናቸውን ጉዳዮች እንመልከት። ዛሬ በሳቅም በሐዘንም ልባችን ተነክቷል። አንጋፋው አርቲስት ደረጀ ኃይሌ ትናንት በሰይፉ ሾው ላይ ቀርቦ ስለ ወዳጁ ነጻነት ወርቅነህ የተናገረው ነገር የብዙዎቻችንን ልብ ነክቷል። የቤተሰብ ጨዋታ ፕሮግራምን ነጻነት ከነክብሩ ሰቅሎት አልፏል። ደረጀ አንድ ትልቅ ሚስጥርም አውጥቷል። ፕሮግራሙ መጀመሪያ ለእኔ ነበር የቀረበልኝ፣ እኔ ግን ከኔ ይልቅ ነጻነት ይወጣዋል ብዬ ለሱ ሰጠሁት ብሏል። ነጻነትም ከህፃን ጋር ህፃን ከምሁር ጋር ምሁር ሆኖ ፕሮግራሙን ጥግ አድርሶታል። እኔ ሰራዋለሁ ብዬ አላስብም፣ ነጻነት እንደሰቀለው ቢቀር ይሻላል ሲል የጓደኛውን ታላቅነት መስክሯል። እናንተስ የቤተሰብ ጨዋታ ፕሮግራም ከነክብሩ ቢቀር ይሻላል ወይስ የነጻነትን ተወዳጅነት የሚያስቀጥል ሰው ይኖራል ብላችሁ ታስባላችሁ? ማንንስ ምርጫችሁ ታደርጋላችሁ? ሐሳባችሁን አጋሩኝ። መልካም ጊዜ። ቤተሰቦቼ ካስታወሳችሁ በዚህ ጉዳይ ነፍሱን ይማረውና ነፂ ባረፈ ታይም አውርተን ነበር። ሐሳቡ ሲንሸራሸር ነበር። ነፂን ማን ይተካ ሲባል እኔም ሐሳቤን ሰጥቼ እናንተም ኮሜንት ላይ ስትገልጹ ነበር ሐሳባችሁን። እኔ ያኔ ያልኳችሁ አሁንም አልቀየርኩም ሐሳቤን። ነፂን ኤግዛክት የሚተካው ሰው አለ ብዬ አላምንም። ሁሉም ሰው የራሱ ጸጋ አለውና ነፂ ደግሞ ሂ ኢዝ ዲፈረንት፣ በቃ እሱ ልዩ ሰው ነው። እግዚአብሔርን በቃ ደግሞ ፕሮግራሙን በሱ በደንብ ስላወቅን እሺ መሃል ላይ ገብቶ የተፈጠረው እናውቃለን እና
ነፂን ኤግዛክት በቃ እንደሱ ስክክ ብሎ የሚተካ ሰው አለ ብዬ አላምንም። ግን ሌላ ተስጦ ያላቸው ጎበዝ የሆኑ ልጆችም አሉና ፕሮግራሙ ሙሉ ለሙሉ ከሚረሳ አሁን ደረጃ ያለው ያው እሱም የራሱን ኦፒኒየን ነው ሐሳብ ነው የሰጠው። ሙሉ ለሙሉ ከሚረሳ እንደኔ ሐሳብ ሌላ ጥሩ ሰው ገብቶ ያው እንደ ነፂ አንጠብቅም፣ ግን ጥሩ ሰው ገብቶ ቢቀጥል በቃ ቴሌቪዥኑም ደግሞ ያላነሰው ስፖንሰር ምናምን ራን የሚደረግበት የሚንቀሳቀስበት ፕሮግራም ነው፣ ብዙ ነገር የሚያገኙበት ነውና እንዲሁ ይቁም ከሚባል የነፂ ስም እየታወሰ ቢኖር ብዬ አስባለሁ። ውድ ቤተሰቦች ምን ታስባላችሁ? ሙሉ ለሙሉ ተረስቶ የቤተሰብ ጨዋታ የሚባል እንዳለ ራሱ ከምንረሳ የቤተሰብ ጨዋታን ባየን ቁጥር ነፂን እንድናስታውስ ማለት ነው። ሐሳባችሁን በቅንነት ኮሜንት ላይ አስቀምጡልኝ። እንግዲህ በዚህ ዙሪያ ነው እንግዲህ በጣም ያስቃል እውነት። በዚህ ዙሪያ ነው እንግዲህ ሰዎች ሲያወሩ ፕሮቴስታንቶች አንድ ሐሳብ ጣል አድርጉ። እስቲ እቺን ቪዲዮ እንመልከት። ይህ ቪዲዮ በቀጥታ ለኢቢኤስ ቴሌቪዥን እንዲደርስልኝ ማኔጅመንቱ ማለት ነው ሁላችሁም ሼር እንድታደርጉ ጠይቃለሁ። ክርስቲያን ኒውስ የሚል የፕሮቴስታንቶች የፌስቡክ እንትን ነውና የቤተሰብ ጨዋታን በነጻነት ቦታ በነጻነት ወርቅነህ በጣም የምንወደው አርቲስት ነበረ፣ የምንወደው የቤተሰብ ጨዋታ መሪ ነበረ እና እሱ ካለፈ በኋላ አሁን በሱ ቦታ እነዚህ ሁለት የፕሮቴስታንት ሰዎች እንዲሰሩ እንዲገቡ ቅስቀሳ እያደረገ ነው። አንዳንዶች ቪዲዮም እየሰሩ ወይ ሸዋፈራው ወይ እንዳልክ ይስሩት የሚል ቅስቀሳ እየተደረገ ነው። ይሄ ጉዳይ የሃይማኖት እንደሆነ አላውቅም። የሃይማኖት ነው የሚልም አንድም ነገር ሰምቼም አላውቅም። ሆን ተብሎ ግን ቅስቀሳ እየተደረገ ነውና እኔ ለኢቢኤስ ሰዎች ማስተላልፈው የሃይማኖት ካልሆነ ከነዚህ ሰዎች እንድትርቁ። አንደኛ ለምን ሲባል የመጀመሪያው እነዚህ ሰዎች በቀጥታ ሰፊ ቁጥር ያላት የኦርቶዶክስ ተዋህዶ ቤተክርስቲያንን ክብር የሚነካ ነገር ሲያደርጉ ነበር። ከዚህ በፊት በኢቢኤስ በሰይፉ ፋንታው ላይ ቀርቦ የኛው ሰው ማለት ነው ይቅርታ እስከመጠየቅ ደርሷል። ኦርቶዶክሳውያንን የሚያስከፋ ነገር ሲናገር ነበር። እንዳልክ የተባለው አንድን የቤተክርስቲያን አባት ላይ በምታዩት መልኩ ሲሳደብ የነበረ ከዚህም በላይ ብዙ ነውሮችን ሲያደርግ የነበረ ሰው ነውና የሚወክል ነው ብዬ አላስብም። አይ ለኦርቶዶክሳውያን ቦታ የለንም እስካላለ ድረስ ማለት ነው የቴሌቪዥን ጣቢያው ከእንደዚህ አይነት የሃይማኖት ዘረኞች እንድትርቁ ማሳሰብ ፈልጋለሁ። እኔ ውድ ቤተሰቦች እስቲ የሆነ ነገር በሉ እናንተ ማለት ሞራሉን ከየት አመጡት? ደግሞ አረ እንደውም ማለት ሌላ ሰው ቢያንስ ቢመርጡ ምን አለ እንዳልክንና ሸዋፈራውን አረ ሞራላቸው ግን እውነት የጴንጤ ሞራል ቢኖረን የት በደረሰን። እግዚአብሔርን ምንም በቃ ማፈር የሚባል ነገር አልፈጠረባቸውምና አረ እንዳልክ እዛ ጋር ቆማ አስባችሁታል? አረ ከባድ ነው ብቻ እውነት በጣም የሚገርም ነው። በጣም የሚገርም ነው እንደዛ ማሰባቸው ራሱ ሌላውን ተው ማሰባቸው ራሱ እና ስለ ሸዋፈራውም ከዚህ በፊት አውርተናል። ስለ እንዳልክም አውርተን የሰለቸነው ሰው ነው በፍጹም በእውነት እኛ ኦርቶዶክሶች ብቻ ሳይሆን በኢትዮጵያውያን ዘንድ ተቀባይነታቸው በጣም የወረዱ ሰዎች ልንል እንችላቸዋለን። በጣም በእውነት በተደጋጋሚ ፋውል እየሰሩ ማይሆን ነገር እየተናገሩ ህዝቡ አንቅሮ የተፋቸው ሰዎች ናቸው ብለን ልንጠራቸው እንችላለንና እንዲህ አይነት ዘመቻ ከፍተዋል። እንግዲህ ኢቢኤስ ቅድም ብያቸዋለሁ፣ ኢቢኤስ የራሱን ጉድጓድ መቆፈር ካልፈለገ በስተቀር በእውነት እነዚህ ሰዎች አያስባቸውም፣ በእርግጠኝነት አያስባቸውም ብዬ አምናለሁ። እና ለኢቢኤስ አድርሱ ይሄን ቪዲዮ ኢቢኤስ እንዳታስበው ለማለት እንወዳለን። በነፂ ቦታ ግን መልካም ጥሩ ሰው ተተክቶ ማየት እንሻለን። ለዛ ያብቃን። መልካም ሰው የምትሉትን እስቲ ጠቁሙ እናንተ። ብዙ ሰዎች አሉ። መልካም ሰው ይመጣል ብለን ተስፋ እናደርጋለን። ውድ ቤተሰቦቼ እስቲ አጠር ባለች በመምህር ዘላለም ወንድሙ ትምህርት የዛሬ ቪዲዮአችን እንጨርሳለን። ዲያቆን ኃይለ ሚካኤል ነበርኩ። እስከ ፍጻሜ ስለተከታተላችሁ በጣም አመሰግናለሁ። በጣም ነው የምወዳችሁ። አጠር ያለች ቪዲዮዋን ተመልከቱልኝ ልጋብዛችሁ። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ለማታው ተማሪ ለአይሁድ አለቃ ለኒቆዲሞስ እንዲህ ብሎት ነበር። በዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም ነው ያለው። በዚህ ምድር ላይ ለመኖር ከአባት አብራክ ተከፍሎ ከእናት ማህፀን መወለድ የግድ ነው። የመጀመሪያው ልደት ምድራዊው ልደት ፍጥረታዊው ልደት መወለድ የግድ ነው።
ደግሞ በእግዚአብሔር መንግሥት በሰማይ ለዘላለም ለመኖር ደግሞ ዳግም መወለድ፣ ሁለተኛው ልደት መወለድ፣ መንፈሳዊ ልደት መወለድ ግድ ይላል። ይኸውም ከማኅፀነ ዮርዳኖስ ከዚህ ከቅዱሱ ውሃ ማለት ነው ከመንፈስ ቅዱስ ደግሞ ከጸጋ መንፈስ ቅዱስ ዳግም በጥምቀት መወለድ ያስፈልጋል። ለዚህ ነው አሁን እናንተ ተምራችሁ ስታበቁ አምናችሁ ስታበቁ ለመጠመቅ እዚህ የተቀመጣችሁት ማለት ነው። ኃጢአቴን ሳስበው ልቤ ይጨነቃል። ካንተ መለየቴ ነፍሴን አድክሟታል። ወደ አንተ መልሰኝ እኔ መለሳለሁ። እውነተኛ ሰላም ያለው ከቤት ነው።